ኤፍሬም እና ሩታ ለአብርሽ እንደዚህ ሲሆን ምንም ያልታያቸው ወይንም ደግሞ አውቀው ዝም ያሉት ለራሳቸው ጥቅም ሲሉ ነው። ምክንያቱም ኤፍሬም ሄርሜላን ይወዳታል፣ ሩታ ደግሞ አብርሽን ትፈልገዋለች እና በዚህ ላይ ምንድን ያደረጉት አንተ ሄርሜላን ከወሰድካት እኔ ደግሞ አብርሽን እወስዳለሁ። ስለዚህ ለማለያየትም ሆነ ብዙ ነገር ቢያደርጉ አልሆነላቸውም። ምክንያቱም ደግሞ አሁን ምንድነው አብርሽን እንደዚህ ፍዝዝ አድርጎ ሄርሜላን አልፈልግሽም እንዲላት ነበረ። ይሄም ሆነላቸው። ሩታ ባዳናት እንደዛ ብታደርግ ምንም ችግር የለውም። ግን ኤፍሬም ወንድሙ ነው። እንዴት ወንድሙ ላይ ከዛን ሲቀጥል ደግሞ ወንድሙ ሄርሜላን ይወዳታል። አብረው መኖር ጀምረዋል። ያው እንግዲህ ልጅ ባትወልድም ሄርሜላ አብረው ኖረዋል። ይወዳታል፣ ተወደዋለች። ግን እንደዛ እየኖሩ ኤፍሬም አሁን እንደዚህ ማድረጉ አስፈላጊ አይደለም። ምክንያቱም ወንድሙ ነው። አብርሽና ሄርሜላ እንኳን ቢለያዩ ማለት ነው ኤፍሬም ሊያገባት አይችልም። ምክንያቱም ወንድሙ ነው። እንዴት የወንድሙ ሚስት እሱ ማግባት ይችላል? ሲጀመር አይቻልም። እንኳን የወንድሙን አይደለም የጓደኛ ራሱ ይደብራል፣ ደስ አይልም። በጣም ነው የሚያስጠላው ማለት ነው። ስለዚህ እሱ እንደዛ ሲሆን የነበረው ወንድሙን ለካ እንደዛ እኮ ምንድነው እንደዛ ልታያለው እላለሁ። እሱ ለካ ለራሱ ለማድረግ ነው እንደዛ እየታገለ ያለው። እና ደግሞ ከሩታ ጋር አንድ ጋር ተስማምተው ሩታ እኔ አብርሽን ወስዳለሁ፣ አንተ ደግሞ እሷን ትወስዳለህ። ሁለቱ ተመካክረው ነው። ምክንያቱም እቅድ ስላላቸው ለዛ ነው ልክ እንደዛ ሲያደርጉ የነበረው። ሩታም ምንም አልሆነም ደህና ነው፣ ኤፍሬምም ደግሞ ደህና ነው ምንም አልሆነም ሲሉ የነበረው ለካ ለራሳቸው ጥቅም ሲሉ ነው። ሄርሜላን እኮ ከወደዳት ግዴታ አብርሽ ላይ እንደዚህ ማድረጉ አያስፈልግም። በግልጽ መነጋገር ይቻላል፣ ችግሩን መፍታት ይቻላል እንጂ ግዴታ ልጁን እንደዚህ አፍዝዞ ወደ ሩታ እንዲሄድ ማድረጉ መልፋቱ፣ ልጁንም ደግሞ እንደዚህ ማድረግ ኤፍሬም እና ሩታ ዝም ብለው ነው የሚለፉት። ምክንያቱም አይሳካላቸውም፣ አይሆንላቸውም። እንደዚህ አይነት ስራ ሲጀመር መጨረሻውም አያምርም። ምክንያቱም እሱ አልፈለገች፣ እሱ አልፈለገ፣ እንዴት ነው የሚሆነው? አሁን ይሄ ልጅ ፈዞ ነው ወደ ሩታ የሄደው እንጂ በጤናው አይደለም። ሲቀጥል ደግሞ ሄርሜላ ደግሞ ወደ ኤፍሬም ልትሄድም አትችልም። ሄርሜላ ለኤፍሬም ነግረዋለች፣ እኔ ካንተ ጋር መሆንም አልፈልግም፣ ልሆንም አልችልም፣ ምክንያቱም እኔ የምወደው አብርሽን እንጂ አንተን አይደለም ብላ ነግረዋለች። ሲቀጥልም ደግሞ የወንድሙ ሚስት ናት። እንዴት እንደዛ ያደርጋል? መመኘትም ሲጀመርም የለበትም። በእውነት እኔ ዩቲዩብ ወዴት እየወሰዳቸው እንደሆነ ግራ ግብት ነው የሚያደርጋቸው ማለት ነው። እውነት የሆነ ታውቃላችሁ፣ አዳዲስ ድራማ ነው በየጊዜው የሚያመጡት፣ በየጊዜው የሚሆኑት ማለት ነው። እንደሚባለው ወዷት ከሆነ ቢያንስ እንኳን ለወንድሜ ብሎ መተው ነበረበት። የእውነት እንኳን ወዷት ከሆነ ምክንያቱም የወንድሜ ሚስት ናት ብሎ መተው ነበረበት። የወንድሙ ደስታ የሱም ደስታ ነው። ቢያንስ በውስጡ መያዝ ወይም ደግሞ ማገዝ ወይም ደግሞ ከነሱ መራቅ እንጂ ለማለያየት ብሎ ረጅም መንገድ መሄድ አልነበረበትም። ተሩታ ጋር እንደጋገጥሞ ልጁን እስከ ማፍሰስ ልጁን እንደዚህ እስከ ማድረግ ድረስ መሄድ መራመድ አልነበረበትም። ምክንያቱም ወንድሙ ነው፣ ስጋው ነው። የሱ ደስታ የሱም ደስታ ነው። የወንድሙ ደስታ እንግዲህ ያስደስተዋል። ስለዚህ እንደዛ ማድረግ አልነበረበትም። ግን እሱ አድርጎታል። የራሱን ስሜት ነው ያስቀደመው፣ የራሱን ደስታ። የሀሳባቸውን ነግሬያቸዋለሁ። እሱና ኤፍሬም እና ሩታ ሀሳባቸው እንግዲህ በግልጽ የታወቀ ነው። ሄርሜላ የእሱን ለማድረግ ሩታ ደግሞ አብርሽን ለመውሰድ በዚህ መሰለኝ የተስማሙትና አንድ እንደዚህ የሆኑት። ምክንያቱም በምንም ሀሳባቸው እኮ አንድ ነው። የሁለቱ ምንም ልዩነት የላቸውም። የሚያስቡትም አንድ ነው፣ የሚናገሩትም አንድ ነው። ምክንያቱም ሀሳባቸው ያ ስለሆነ እቅዳቸው ማለት ነው። ስለዚህ ይሄ ደግሞ እንደዚህ ጥሩ አይደለም። ሰውን ጤነኛ አድርጎ ተነጋግሮ ነው እንጂ እንደዚህ ሰውን አፍዝዞ ማሰብና ማገናዘብ እስከሚያቅተው ድረስ አድርጎ አይደለም የራስ የግል ማድረግ ሩታም ቢሆን ማለት ነው። አሁን እነሱ እየተጓዙ ያሉት በልህና በቅናት ነው። ሩታ በቅናት ነው፣ ያኛው ደግሞ በልህና ይሆናል የለ የኔ ትሆናለች ብሎ በማሰብ ነው ወንድም እንደዚህ እየሆነ ያለው። ግን ደግሞ ይሄ አስፈላጊ አይደለም። መጨረሻቸውም አያምሩም። ሲጀመርም እንደዛ አይነት ስራ ሲጀመር መጨረሻው መቼም አምሮ አያውቅም። ለጊዜው ሊያሸንፉ ይችላሉ፣ ግን መጨረሻቸውም አይሳካላቸውም፣ አይሆንላቸውም።
ይሄን ለማለት ነው ውድ ቤተሰቦች። ዛሬ እንግዲህ ያስኩላችሁ ይሄ ነበር። ቀጣይ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ደግሞ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ከልብ ነው የማመሰግነው። እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቪዲዮን አበረታቱኝ እላችኋለሁ። ውድ ቤተሰቦቼ ከልብ ነው የማመሰግነው። ቀጣይ ደግሞ በሌላ ቪዲዮ እንገናኛለን።